ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ አብይ አህመድ የሚያሰማራው በርካታ የመከላከያ ዩኒፎርም የለበሰ ወታደር ዛሬም በተለያዩ ግንባሮች ላይ እንቅስቃሴውን አጠናክሮ የቀጠለ ሲሆን በተመሳሳይ የአማራ ፋኖ በአራቱም አቅጣጫ እጅግ በጣም በሚያስገርም ሁኔታ በተለይ ሰሞኑን በሚወስደው ጠንካራ እርምጃ ከፍተኛ ድል መዘገበ ቀጥሏል። ይህ በእንዲህ እንዳለ ዛሬ በጎጃም የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ብልጽግና ጎጃም ላይ መሸነፉን እንዳመነ ይፋ አድርጓል። በጎጃም ዛሬ በተለያዩ ግንባሮች ላይ አስደማሚ እንቅስቃሴዎች ተደርገዋል። በዛሬው ዕለትም በባህር ዳር ከተማ የፋኖ ታጣቂዎች ጥቃት ሰንዝረዋል። ይሄንን በተመለከተ የምታዳምጡት ይኖራል። በሌላ መረጃ ደግሞ ሰሞኑን በትግራይ የተከሰተውን አለመግባባት ተከትሎ የፖለቲካው ትኩሳት ተጋግሎ እንደቀጠለ ይታወቃል። ሰሞኑን ህወሓት የትግራይ ከተሞችና ዋና ከተማዋ መቀሌን መቆጣጠሩን ተከትሎ ጌታቸው ረዳ ፈርጥጦ አዲስ አበባ እንደገባ ይታወቃል። ህወሓትን ለመከፋፈል ጌታቸው ረዳን የተጠቀመበት አብይ አህመድም ጌታቸው ጥቅም እንደሌለው ሲረዳ ጌታቸውን ዛሬ ጉድ ሰርቶታል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ በትግራይ የተቀሰቀሰው አለመግባባትን ተከትሎ ህወሓት መልሶ ስልጣኑን እንደተቆጣጠረ ይታወቃል። ሆኖም ጌታቸውን ሲጠቀምበት የነበረው አብይ አህመድም ጌታቸው ወደ አዲስ አበባ መፈርጠጡን ተከትሎ አዲስ አበባ እንደደረሰ ከስልጣን እንዳነሳው ተረጋገጠ። ህወሓትን ለመሰንጠቅና አለመግባባት እንዲፈጠር ከፍተኛ ሚና የተጫወተው ጌታቸው ረዳ የአብይ መጠቀሚያ ዘመኑ ተጠናቆ ጀነራል ታደሰ ወረደ መሾማቸው ተረጋግጧል። አምባገነኑ አብይ አህመድ አቶ ጌታቸው ረዳን ከስልጣን አውርዶ ጀነራል ታደሰ ወረደን እንደሾመ ለእነ ዶክተር ደብረጽዮን እንዳሳወቀም ይፋ ተደርጓል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የሥራ አስፈጻሚ አባሉ አቶ ፍሳሐ ጽዮን ትላንትና ወደ አዲስ አበባ ተጉዘው ነበረ። በዚህ ጉዟቸውም አብይ አህመድና ሌሎች የብልጽግና ከፍተኛ ባለስልጣናትን በ4 ኪሎ ተገናኝተው መነጋገራቸው ይፋ ተደርጓል። በዚህም መሰረት ሬድዋን ሁሴን፣ ጌዲዮን ጢሞቴዎስና ሌሎች ባለስልጣናት የተገናኙ ሲሆን መቀሌ ለቀው ወደ አዲስ አበባ ከተማ የሸሹት አቶ ጌታቸው ረዳ ግን በቦታው እንዳልተገኙም ይፋ ተደርጓል። አምባገነኑ አብይ አህመድም እነ ዶክተር ደብረጽዮንን እናንተ ከኤርትራ ጋር ሆናችሁ እኔን ለማጥፋት ለምን መስራት ጀመራችሁ ሲል እንደጠየቃቸው ይፋ ተደርጓል። ሆኖም እነ ዶክተር ደብረጽዮን ግን እኛ ከኤርትራ ጋር በዚህ መንገድ ለመስራት አልተስማማንም፣ እንዲህ አይነቱን ስምምነት ብንፈጽም ኖሮ እዚህ ምን እናደርጋለን ማለታቸው ይፋ ተደርጓል። የውስጥ አዋቂ ምንጮች እንደተናገሩትም እነ ዶክተር ደብረጽዮን ገብረ ሚካኤል አብይ አህመድን እንደጠየቁትና ትግራይ ላይ ለምን እንደዚህ እንደከፋህና እንደጨከን ካልገባንም ብለውታል ሲል ምንጮቹ ከቦታው ይፋ አድርገዋል። በዚህም ወቅት አብይ አህመድ ፈገግ ብሎ ጌታቸውን አንሳልን አላችሁኝ፣ አነሳውላችሁ፣ ታደሰ ወረደን ሹምልን አላችሁ፣ ሾምንላችሁ፣ ታዲያ ሌላ ምን ትፈልጋላችሁ በማለትም መልሶ እንደ
እንደጠየቃቸው ይፋ ተደርጓል። በተጨማሪም አብይ አህመድ ከታደሰ ጋር ተስማሙና ሰላም አምጡ እንዳላቸውም ተገልጿል። በዚህም አብይ አህመድ በይፋ በቀጣይ ሰኞና ማክሰኞ ለታደሰ ወረደ ይፋዊ የሹመት ደብዳቤ እንደሚሰጥም ተነግሯል። ታደሰ ወረደ ከአብይ አህመድ ከብርሃኑ ጁላና ከሬድዋን ሁሴን ጋር ባደረጉት ቀጥታ ውይይትም የክልሉ መሪ እንዲሆኑ መወሰኑ ተረጋግጧል። ጀነራል ታደሰ ወረደ በትግራይ ጦርነት አይነሳም፣ ነገሮች ከቁጥጥራቸው ውጪ አይደሉም፣ አብይ አህመድ ጦር እንደማያዘምት ነግሮኛል ማለታቸው ይታወቃል። ጀነራል ታደሰ ወረደ የቲዲኤፍ አዛዥ ሲሆኑ በቀጣይ ከነ ደብረጽዮን ጋር አብረው እንደሚሰሩም ይጠበቃል። አብይ ደብረጽዮን ገብረ ሚካኤልን የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አድርጎ እንደሾመው እየተነገረ ነው። ለአብይ አህመድ ተላላኪና ባልታወቀ መንገድ ታጥፎ የተገኘው ጌታቸው ረዳ እጣፈንታው በይፋ ባይታወቅም አብይ አህመድ ግን በሁለት ዓመቱ ጦርነት ጊዜ ያወረደበትን የስድብ ናዳ አሁን ከህወሓት ሰዎች በይፋ ከለየው በኋላ ሊያወራርድበት ይችላል የሚል ግምትም በስፋት እየተነገረ ይገኛል። ብዙዎች እንደሚናገሩትም አብይ አህመድ ቂመኛና ጨካኝ ስለሆነ ጌታቸው ረዳን በቀላሉ እንደማይለቀው ይፋ ተደርጓል። እንዲሁም ነባር ፖለቲከኞቹ የህወሓት ሰዎችና የጦር ጀነራሎች አብይን አምነው እስከ መጨረሻው ለመገዛትም ተስማምተው ይቀጥላሉ ወይ የሚለው ጥያቄ ተጠባቂ ሆኖ ቀጥሏል። ምናልባትም አብይ አህመድ ከኤርትራ ጋር እጀምረዋለሁ ላለው ጦርነትም ጠላትና ኃይል ቅነሳ ለማድረግ በሚል ህወሓቶች ያሻቸውን እንዲያደርጉም ለቀቅ እንደሚያደርጋቸው እየተነገረ ነው። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለያዩ ግንባሮች ላይ የቀጠለው የህልውና ተጋድሎ ዛሬም በተለያዩ ግንባሮች ላይ ተጠናክሮ እንደቀጠለ ይፋ ተደርጓል። በዚህም መሰረት በጎጃም የሚንቀሳቀሰው በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ወራሪው የብልጽግና ዘራፊ ቡድን የአማራ ፋኖ በጎጃም የቢትወደድ አያሌው መኮንን ብርጌድ የባብል ደስታ ሻለቃ ላይ ከሁለት ቀን በፊት ከበባ ለማድረግ በቅዠቱ አስበው ወደ ቆንጆቹ መንደር ቢዘልቅም ቆንጆቹ የአማራ ፋኖ በጎጃም ግማሹን ቀንሰው ሲልኩት ገሚሱን በወሰዱበት ጠንካራ እርምጃ በተለይ አካባቢውን ጠንቅቀው በማወቃቸው በታትነው ብናኝ እንዳደረጉት ይፋ አድርገዋል። ይሄ ያላረካው የአማራ ፋኖ በጎጃም ዛሬ ጭንባ ላይ የባንዳው መገልገያ በሆነው ላንድ ቪው ሆቴል ላይ በእኛ ልጆች በተሰራው ቴክኖሎጂ እርምጃ ተወስዶበታል ሲል የአማራ ፋኖ በጎጃም ይፋ አድርጓል። በዚህም የባንዳው ስብስብ የተመታ ሲሆን የተረፉ ባንዳዎችም ቁስለኛ በመሆን በጣረሞት ላይ ይገኛሉ ሲል አረጋግጧል። በዚህም መሰረት 4 የባለስልጣን አጃቢዎች እስከ ወዲያኛው የተሸኙ ሲሆን ከ6 በላይ የመከላከያ ባለስልጣናትም ቁስለኛ እንደሆኑ አረጋግጠናል ሲል የአማራ ፋኖ በጎጃም ይፋ አድርጓል። በሌላ መረጃ ደግሞ የአማራ ፋኖ በጎጃም 5ኛ ክፍለ ጦር ዛሬ መጋቢት 7 ቀን 2017 ዓ.ም አብይ አህመድ ባሰማራው ወታደሮች ላይ ጠንካራ እርምጃ እንደወሰደ ይፋ አድርጓል። ከሁለት ወረዳ አየሁ ጓጉሳና አንከሻ ወረዳ ተውጣቶ የመጣው ዘራፊውና የብልጽግና አጎብዳጅ ወንበር ጠባቂ ኃይል ፋኖን አጸዳለሁ ብሎ የመጣ መንጋ ሁለት ንጹሃን ወገኖቻችንን ጫራ ጎጥ ላይ የረሸነና ባጃጅን ከጥቅም ውጭ ሲያደርግ ከአበራ ጎጥ የጓጉሳ ብርጌድም ይህንን ወንበዴ ቡድን ፍለፊት በመግጠም 4 ሙትና 7 ከባድ ቁስለኛ ተደርጎ የተረፈው እግሬ አውጪኝ ብሎ እንደፈረጠጠ ይፋ አድርገዋል። የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ አንቲከም 5ኛ ክፍለ ጦር የጓጉሳ ብርጌድ አናብስቶችም ቀን በቀን ክንደ ብርቱ በመሆን ለጠላት የማይቀመስ
የመደርመስ ሬት እንደሆኑበትም በሰጡት መግለጫ አረጋግጠዋል። በመጨረሻም በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ብልጽግና ጎጃም ላይ መሸነፉን አመነ ሲል ይፋ አድርጓል። ከአማራ ፋኖ በጎጃም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ከፍኖተ ሰላም አንድ ሻለቃ የሚከተለውን መልእክት አስተላልፈዋል። ፍኖተ ሰላም ላይ ለጸጥታው አካል ደሞዝ ከተማው መክፈል ስላልቻለ ህብረተሰቡ በግዴታ እንዲከፍል ስለተወሰነ የእድር አመራሮች ሰብስባችሁ አምጡ ተብለው የእድሩ አመራሮችም የእድር አባላቱን እንጠራላቸዋለን እንጂ እኛ አምጡ አንልም እንዳሏቸው ተነግሯል። በዚህም መሰረት በነገው ዕለት በየእድሩ ስብሰባ እንዳለም ይፋ ተደርጓል። አመራሩ በየሰፈሩ ተመድበው ማለትም መጋቢት 7 ቀን 2017 ዓ.ም የከተማው የእድር አባል በሙሉ ተጠርቷል። ማንኛውም የፍኖተ ሰላም ነዋሪዎች በሙሉ ከእንደዚህ አይነት ድርጊት እንድትቆጠቡ ስንል ጥብቅ መልእክት እናስተላልፋለን ብሏል። የአማራ ፋኖ በጎጃም በሰጠው መግለጫ አብይ አህመድ በጎጃም መሸነፉን ይፋ አድርጓል። ለቀጠረው ባንዳና ለገዛው የባንዳ ስብስብ የሚከፍለው ደሞዝ እንደሌለም ተረጋግጧል። ይሄ መሸነፉን እንደሚያረጋግጥም ያሳያል ብሏል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ በጎጃም በባህር ዳር የቦምብ ጥቃት እንደፈጸመ ይፋ ተደርጓል። መጋቢት 6 ቀን 2017 ዓ.ም በባህር ዳር ከተማ 2 የቦምብ ጥቃት እንደተፈጸመ አረጋግጠዋል። የአማራ ፋኖ በጎጃም 1ኛ ክፍለ ጦር የልዩ ኦፕሬሽን ቡድን መጋቢት 6 ቀን 2017 ዓ.ም በባህር ዳር ከተማ ኖካ አደባባይ አካባቢ ከእሸት አካዳሚ ጎን በሚገኘው የአረጋ ከበደና አብይ አህመድ የደህንነት ስምሪት መስጫ ተቋም ላይ የቦምብ ጥቃት በማድረስ እንደተሰወሩ ከቦታው ያደረሱን መረጃ ይፋ አድርጓል። በተሰነዘረው የቦምብ ጥቃትም ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል ሲል የአማራ ፋኖ በጎጃም 1ኛ ክፍለ ጦር ህዝብ ግንኙነት ክፍል ፋኖ ሙሉ ሰው የኔ አባት ዛሬ በሰጠው መግለጫ ይፋ አድርጓል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድላችን በክንዳችን ይከበራል ብሏል። የተከበራችሁ ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር፣ ዘረኝነት ይውደም።